ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁት? እኔን የሀገራችሁ ዕውቀትና ክህሎት ተስፋ እንዲታይበት እየሰራው ያለሁትን ግለሰብ ምናችሁን በድየው ነው? እንግዲህ በዚህ ፕላትፎርም የምታውቁኝ የሀገሬ ሰዎች ዛሬ ስህተትም ካለኝ ስህተቴ እንዲታረም አስተያየት እንድሰጡኝ፣ እንዲሁም ደግሞ በእኔ ላይ የተከፈቱ ዘመቻዎች ምንን ለማጥፋት እንደሆነ አስተውሎ ሰጥታችሁ እናንተው ምላሽ እንድሰጡ ስለፈለኩ ነው የመጣው። በዚህ ሶሻል ሚዲያ ላይ በእኔ ላይ እንዲሁም በተከበረችው በሐኪም አበበች ላይ ሌሎችም ሀገራዊ እውቀት ላይ ስራ የሚሰሩ ሰዎችን በተናጠል ፐርሰናሊ ግለሰቦችን የማጥቃትና እውቀቱ ተቀብሮ እንዲቀር የማድረግ ዘመቻ እየተመለከታችሁ ነው። ይህንን እነማን ነው እየሰሩት እያሉትስ የሚለውን ለመንገርም እወዳለሁ። አንድ ግለሰብ የተለያዩ ስም የማጥፋትና ክብረ ነክ ቪዲዮዎችን ይሰራል። እኔ አብዝቼ ዝም ያልኩት አስተያየት መስጠትና በህግ አግባብ እርምጃ መውሰድ ጠፍቶኝ አይደለም። አብዝቼ ዝም ያልኩት ጅቡ እንዳይበላችሁ ውሻው ሲጮህ እድል ስጡት፣ ከኋላ የተደበቁት በአንድነት ግር ብለው ይመጣሉ የሚል የሀገሬ ብሂል ይዞኝ ነው እንጂ ለእናንተ ምላሽና ህጋዊ አግባብ እርምጃ መውሰድ ጠፍቶኝ አልነበረም። ይህን ያክል ግን የተደራጃችሁት የምናገረው ስለ ሀገራዊ እውቀትና ክህሎት ላይ የትኛው ላይ ነው ስህተት ያገኛችሁበት? ህዝቡስ ያልተጠቀመበት የትኛው ላይ ነው? የእናንተ ሆድ የሚሞላበት የእናንተ ኪስ የሚጠግብበት ስራ እስካልተሰራ ድረስ አንድ ሰው ሀቅ ይዞ ከመጣ ተረባርቦ ማጥፋት፣ ይሄ እኮ ነው ለዘመናት ወደኋላ እንድንቀር ያደረገ። እንግዲህ በስሜ የተከፈቱ የተለያዩ የሶሻል ሚዲያዎች እኔ የማጋራቸውን መረጃውን ስምና መልኩን በመቀየር በማዛባት የማህበረሰቡ እምነት እንዲሸረሸር እሱ አልበቃችሁ ብሎ በስሜ የአባቴንም ስም በመጠቀም የተለያዩ የባንክ አካውንቶችን በመክፈት ገንዘብ እያስላካችሁ የምታጭበረብሩ ግለሰቦች የተለያዩ መረጃዎች እንደዚህ እየተደረገ ነው እያልኩኝ መልእክት ሳጋራ አስተያየት ሳሰጡ ዛሬ ራሳችሁን ገለጣችሁ። ስንት ቁጥር ያለው ነው? ስንት እኔ ያለኝ አንድ አካውንት ነው እያልኩ እየተደጋጋሚ እየተናገርኩ እንደ ማስረጃ ዛቸው የመጣችኋቸውን እኔን ለመጣል የተጠቀማችሁባቸውን ቪዲዮዎች እዩዋቸው። የት ነው ያመጣችሁ? ራሳችሁ ከከፈታችሁት አካውንት። ሪፖስት የሚያደርጉ ሰዎችን ተመልከቷቸው። ቪዲዮ ከተለቀቀ 1 ደቂቃ ሳይሞላው ሪፖስት ያደረጉ ሰዎች በህዝብ ዘንድ ሞገስና ክብርን የተሰጣቸው ለህዝብ ሰርተው አይደለም ለኪሳቸው ሰርተው ግን ጥሩ ፕሮሞሽን ገጽታቸውን የገነቡበት መንገድ የገንዘብ እኮ ነው ስራችሁ። ህዝቡ ያን ክብር ሰጥቷችሁማ እንደዚህ ስትገቡ ኮሜንት ቦክሱ ላይ አንድ ቪዲዮ ላይ እኔ መልስ ሰጥቼ የኔ ድሌት ይደረጋልና ክብረ ነክ የሆነ አስተያየት ባሰጡ ማንነታችሁ ባይገለጥ አስተያየት መስጠት ይቻላል። ስህተት ሲኖር ይሄ ይታረምልኝ ብሎ መጠየቅ ይቻላል። እኔም ስህተት ካለብኝ አልጠየቅ የምል ግለሰብ አይደለሁም። ግን ክብረ ነክ የሆነና እንዲሁ የእናንተን ትንሽነት የሚያሳይ ጽሁፍ ግን ባትጽፉ ሰው ስለሚወዳችሁ ይሄን ያክል ነገር ይሄ እንዴ ስለ ሀገራችሁ እውቀትና ክህሎት ስለሰራው እስኪ አንድ ቪዲዮ አለ። በተለይ በእኔ የተጠቀማችሁ ግለሰቦች ጻፉ ያልኩት ከ4000 ሰው በላይ ያ ሁሉ የተለያዩ ችግሮችን መፍትሄ እንዳመጡ ሲጽፉ በአደባባይ የሚመሰክሩ ሰዎችንም አይታችኋል። እንዴት አደረግከው? ይሄ እኮ ይጠቅመናል፣ ለእኛም ለሀገራችንም ጉድለቶች ካሉ አርመን ትልቅ ደረጃ ላይ እናድርሰው ሳትሉ በተመሳሳይ ሰዓት ጊዜያችሁን ጠብቃችሁ እኔ ጊዜውን ስጠብቅላችሁ የነበረው እንዲህ ስለምታረጉ ይሄን ነገራችሁን ለማሳየት ገብተው እኔ ከሌ አለለም እጄ ላይ የመጣውን መረጃም ስልጣኑ ስለሌለኝ ህግ ስለሆነ በአግባቡ እርምጃ የሚወስደው ማላጋራው መታወቂያችሁን የባንክ አካውንታችሁን ትራንዛክሽን የፈጸማችሁበት በእኔ ስም የተጭበረበረ ሰው እኮ በየቀኑ ደረሰኝ ይዞ ይመጣል። ያን ሁሉ ማላጋራው እኮ እኔ ስልጣን ስለሌለኝ እንደናንተ ክብረ ነክ ስላልሆንኩኝ ነው። በዚህ ልክ ግን የሀገራችሁን እውቀት ለመጣል ትላንት ሲደረግ እንደነበረው ሸማ ሰርቶ ልብስ ያለበሳችሁን ክብር አሳጥታችሁ ዛሬ ብራንድ እያላችሁ የምትሯሯጡበትን ማለት አንተ ሸማኔ ያላችሁት አርሳችሁ እንድትበሉ አፈር አቅልጦ ብረት ቡዳ ነው ይሄ እያላችሁ ያሸማቀቃችሁት የኔ ቢጤውን ለዘመናት ለሰዎች ልጅ መፍትሄ ሲሰጥ የነበረውን ስርማሽ ቅጠል በጣሽ እያላችሁ ያልበቃችሁ ብሎ ዛሬ ደግሞ በተቀናጀና በተደራጀ መልኩ እንደዚህ እኔ የምሰብሩኝ ሰዎች አይደለሁም። ይሄው እያያችሁት ነው የምከፍለውን ዋጋ እኮ በአደባባይ ተሰብሬ የምቀር ቢሆን በህይወቴ የመጣው በቤተሰቤ የመጣው ከሀገር ያፈናቀለኝ ነገር ሰብሮ ያስቀረኝ ነበር አለው። ዛሬ የሀገር እውቀት ተስፋ ቢኖረው ህዝቡ ቢጠቀምበት
አሸማቃችሁ ያስቀራችኋቸው ሰዎች ደግሞ ወደፊት ቢመጡበት ብዬ ነው ይህን ያክል ነገር እናማረግ ዝም የምለው ጉዳይ እንዳልሆነ ግን ላስጠንቅቃችሁ። በህግ አግባብ የመጣችሁ አይታችሁኛል። የሀገሪቱ ትልቅ ስልጣን ያላችሁ ታች ምንም የሌላችሁ የቀን ገቢ የሌላችሁ ሰዎች የሰጧችሁን ጥቅም ታውቁታላችሁ። የበደልኳችሁም ካለ ረሄን አድርጋችኋል ማለት መብት ነው አለው። እኔ ግን እናንተ ራሳችሁ ተገልጧል። በተለይ እዚህ ሶሻል ሚዲያ ላይ መንፈሳዊውን ቦታ ዓለማዊውን እውቀት ላይ እየገባ አስተያየት እሰጣለሁ፣ ክብር ለማግኘት እሰጣለሁ የሚል የሚሯሯጥ ሰው አለ እና እሱ የሰጠው ኮሜንት በስማም እንደዚህ ማንነትህንማ እንዲያርጋ አታዋርደው ሪፖስት የሚያደርግ ከህፃናትም ላይ እኔ እኮ እንዲያው በእውነቱ የኃጢአት እንጀራ ያልበሉ ህፃናትን ሂሳብ ተቀብዬ አላውቅም። አዛውንቶችን እኮ አላውቅም። እንደናንተ እንደ ራሴ ሙያ በሙያ የጤና ባለሙያ ሆኖ ሲመጣ እኮ ጠይቄ አላውቅም። አስተማሪ ሆኖ ሲመጣ ጠይቄ አላውቅም። የሀገር ዘብ ወታደር ነኝ ሲለኝ ማንነታችሁን ሳገልጡ ስትቀሩ አዎ ሊሆን ይችላል። ልጆቹ የሥራ ማዕረጋችሁን የተሰጣችሁን ነገር አገልግሎታችሁን ካልነገራችሁ ያችን የካርድ ከ200 ብር ጀምሮ ዛሬ 2000 ብር ነው። ይሄን ያችን ላትጠየቁ ሁሉ እኮ ትችላላችሁና በእያንዳንዱ በተለያየ አገልግሎት ህዝብን እጠቅምበታለሁ ምገባ ፕሮግራም ውስጥ አስገባበታለሁ ያልኩት እንኳን ለእኔ የተሰጠ ነገር መጥቶ ያየኝ አገልግሎት የሰጠው ሰው ይመስክር እንጂ እናንተ በዚህ ልክ ያበሳጫችሁ የሀገሬ ህዝብ ላገለገለው ክብርን መስጠት የሚያውቅበት ህዝብ ሰሞኑን የምስጋና ፕሮግራም ስለተደረገልኝም ጭምር ነው። ይሄም ከሆነ ልክ አይደላችሁም እና ራሳችሁን አስታውሉ፣ ራሳችሁን ግዙበት።